ህዝበ ክርስቲያን ኦርቶዶክሳውያን በበዓሉ እንኳን አደረሳችሁ። በጴጥሮስ ወጳውሎስ በአቡነ ገብረ መንፈስ ቅዱስ በዓል እንኳን አደረሳችሁ። የዕለቱን የተመለከተውን ወረብ የተዘጋጀውን ወረብ እጀምራለሁ። ሁላችሁም እንግዲህ ምእመናን ኦርቶዶክሳውያን በልዑል እግዚአብሔር ፍጹም ሰላምታ ለታላቁ ሐዋርያ ቅዱስ ጴጥሮስና እንዲሁም ለቅዱስ ጳውሎስ ዓመታዊ የንግስ በዓላት በሰላም አደረሳችሁ ላለሁ በቅድሚያ። ከዚህ በመቀጠል እንደሚታወቀው ቅዱስ ያሬድ ማህሌትን አሸብርቆ አስውቦ አሳምሮ ካስቀመጠውና ከዛ መካከል በቤተ ክርስቲያን ከሚደረሱ ከሚመሰገኑ ምስጋናዎች መካከል ወረብ አንዱ ነውና የዕለቱን ወረብ
በድምጽ እንደሰማነው ማብራሪያውን ለማየት ያክል ከዋው እገሪሆሙ ለእለይዜኑ ዜና ሰናየ ለእለይዜኑ ዘእግዚአብሔር ፈኖ ይነግር ቃለ እግዚአብሔር ብሎ ቅዱስ ያሬድ እንዳስቀመጠው ሊቃውንተ ቤተ ክርስቲያን ሌሊት በማህሌት ከዚህ ቀጥሎ ይህን ወረብ እያዜሙት እና በሽብሻቦ ሲመሰገንበት እግዚአብሔር ሲመሰገንበት ያድራን ይውላል ማለት ነው። አንደኛ የመጀመሪያ ወረብ ነው። ይሄ ወረብ ወደ አማርኛ ስንተረጉመው ምን ማለት ነው? የምስራችን የሚያበስሩ እግሮቻቸው እንዴት ያማሩ ናቸው ይላል እና ይሄን ካለ በኋላ ዘእግዚአብሔር ፈኖ ይነግር ቃለ እግዚአብሔር የላካቸው ሰዎች የእግዚአብሔርን ቃል ይሰብካሉ ብሎ ነብይ ሊቁ ታላቁ ሊቅ ቅዱስ ያሬድ ድርሰቱን በደረሰበት አንቀጽ በዜማ ይሄን አሳምሮ አስውቦ የደረሰው ወደ አማርኛ ስንቀይረው ይሄን ትርጉም ይሰጠናል። ከዋው እገሪሆሙ ለእለይዜኑ ዜና ሰናይ ለእለይዜኑ ይልና የምስራችን የሚያበስሩ እግሮቻቸው እንዴት ያማሩ ናቸው ይልና ዘእግዚአብሔር ፈኖ ይነግር ቃለ እግዚአብሔር የላካቸው ሰዎች የእግዚአብሔርን ቃል ይሰብካሉ ብሎ ለሐዋርያው ለሊቀ ሐዋርያት ቅዱስ ጴጥሮስና እንዲሁም ለቅዱስ ጳውሎስ ድርሰት አድርጎ ምስጋና አድርጎ የነሱን ስራቸውን ተግባራቸውን ገልጾ አብራርቶ ወይም ተርጉሞ ያስቀመጠበት ነው። ይሄን ከመጽሐፍ ቅዱስ ጋራ እናያይዘው ብንል መጽሐፍ ቅዱሳዊ መነሻው በትንቢተ ኢሳይያስ ምዕራፍ 52 ቁጥር 7 ላይ እናገኘዋለን። እንግዲህ ሊቁ ቅዱስ ያሬድ ማህሌትን ሲደርስ ሲተረጉም ከመጽሐፍ ቅዱስ ውጭ አይደለም። መጽሐፍ ቅዱስን እንዲያውም ይበልጥ ያልተተረጎመውን ያልተገለጸውን ገልጾ አብራርቶ ነው እና በዛ ሰዓት ኢየሩሳሌም የመከራ ዘመን በነበረባት ሰዓት በዛ የመዓት ወሬ ትጠፊያለሽ፣ ትሞቻለሽ፣ ሰዎች ይገዳደላሉ፣ ያ መዓት እንደዚህ አይነት መቅሰፍ፣ ረሃብ፣ ቸነፈር ይመጣን እየተባለ ብዙ መከራ ሲነገርበት በነበረበት ሰዓት እንደገና ነብየ እግዚአብሔር ቅዱስ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 52 ቁጥር 7 ላይ ምን ብሏል? ሰላምን የሚያወሩ መልካም የምስራች የሚናገር መድኃኒትንም የሚያወራ ጽዮንን አምላክሽ ነግሷን መድኃኒትሽ ተገኝቷን የሚል ሰው እግሩ ያማረ ነው፣ በተራራዎቹ ቦታም የተዋበ የተቀደሰ ነው ብሎ ለጊዜው ለኢየሩሳሌም ተናግሯል። እነ ቅዱስ ጴጥሮስና እነ ቅዱስ ጳውሎስም እንግዲህ ምእመናን በአጸባ በቸነፈር ወይም በምንፍቅና ከአማኒ የሆኑ ሰዎች በሚያንገላቷቸው በሚያሰቃዩቸው በዛ ሰዓት መከራን በሚሰሙ ሰዓት እነ ቅዱስ ጴጥሮስና እነ ቅዱስ ጳውሎስ ገብተው ነገረ ስጋዌውን ኢየሱስ ክርስቶስ አምላክ ወልደ አምላክ ወልደ አብ ወልደ ማርያም ብለው የጌታችን የኢየሱስ ክርስቶስን የባህሪ አምላክነት አስተምረው እናንተ መድኃኒታችሁ ኢየሱስ ክርስቶስ አድናችኋል፣ እንድትድኑ የክርስቶስን ቅዱስ ሥጋውን ክቡር ደሙን በመብላት ጸንታችሁ እርሱም በማመን በማምለክ ኑሩ እንጂ እያሉ ሰላም የሆነው ሰላም ክርስቶስን ሰብከዋልና ይሄን የሚያወራ የሚሰብክ ሰው የሚሰብክ ሐዋርያ የሚሰብክ የተመሰገነ ነው። ይሄ ደግሞ ያለ እግዚአብሔር ሳይልከው እግዚአብሔር ሳይፈቅደው እንደዚህ አይነት ነገሮችን የሚናገር ሰው የለምና ከእግዚአብሔር ጋር የተመረጡ መሆናቸውን ገልጾ በደንብ ያብራራበት ነው። ይሄን ቅዱስ ጳውሎስም በሮሜ መልእክቱ ምዕራፍ 10 ቁጥር 15 ላይ መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ ጽፏን ለሮሜ ሰዎች እንደዚህ እንዳስቀመጠ እንግዲህ ሐዋርያት በእግዚአብሔር የተላኩ የወንጌል ቃልን የሚያስተምሩ እግዚአብሔር ያላከው የምስራችን ነገር መናገር እንደማይችል በእግዚአብሔር የተላከ ግን ሰላም ክርስቶስን የተናገረው ወይም የክርስቶስን ቃል በሰላም የሚሰብክ ሐዋርያ እንደሆነ የነዚህን የሐዋርያነት ስራቸውን ግብራቸውን ቅዱስ ያሬድ በዜማ በወረብ አምጥቶ እዚህ አስቀምጦታል። ሊቃውንቱ በማህሌት ያመሰግኑታል ማለት ነው። የመጀመሪያው ወረብ ዲበ
እስከ ደመ ጴጥሮስ ወልደ እምደመ ባዌሮስ ሐዋርያ እስከ ደመ ጴጥሮስ ወልደ እስከ ቅዱስ ጴጥሮስ ወይም እስከ ሐዋርያው ቅዱስ ጴጥሮስ ደም ድረስ ልጅ ድረስ የቅዱሳን ደም እንደ ውሃ ፈሰሰ፣ የምስክርነታቸውም ድምፅ እስከ ሰማይ ድረስ ደረሰ ነው። ይህም መነሻውን ስናይ አምላካችን መድኃኒታችን ኢየሱስ ክርስቶስ በነቢየ እግዚአብሔር በቅዱስ ዳዊት ላይ አድሮ በመዝሙር 78 ላይ ወይም 78 ቁጥር 3 ላይ የተናገረውን ኃይለ ቃል ነው ቀጥታ አምጥቶ ቅዱስ ያሬድ ለማህሌት ማስዋቢያ አድርጎ ዜማ አድርጎ ወይም ትርጓሜ አድርጎ ያመጣው። ይሄ ማለት ምንድነው? ቅዱስ ነቢየ እግዚአብሔር ቅዱስ ዳዊት ቀድሞ እንግዲህ በኢየሩሳሌም ከመቃብያን የሚባሉ ሰዎች ወይም በመቃቢስ መቃብያን ተብለው የተጠሩ እነርሱ ከክርስቶስ ጋር በተጣሉ ሰዓት ወይም ክርስቶስ እግዚአብሔር በቸርነቱ በረድኤቱ ከነርሱ ርቋቸው በኃጢአታቸው ምክንያት እግዚአብሔርን ባለማገልገላቸው ወደ እግዚአብሔር ባለመቅረባቸው ኃጢአትን ክፋትን ሰርተው ነበር እና በዛ ሰዓት በነሱ ኃጢአት ምክንያት ቤተ መቅደሳቸው ወይም የአምልኮ ቦታቸው ተደፍሮ የአሕዛብ መሳለቂያ ሆኖ ነበር። ከኋላ ጀምረን እንደምናየው እግዚኦ ቦ አሕዛብ ውስተ ርስትከ፣ አቤቱ አሕዛብ ወደ ርስት ወደ መገኛ ወደ ኢየሩሳሌም ገቡ። ዋርኮሱ ጽርሐ መቅደስከ፣ መቅደስህንም አረከሱ እያለ እግዚኦ ቦ አሕዛብ ውስተ ርስትከ ዋርኮ ጽርሐ መቅደስከ ወረሰይዋ ለኢየሩሳሌም ከመልገተ አቃቤ ቀምህ፣ እንደ ቀማኛ አደረጓት ኢየሩሳሌምም እያለ ያን እያለ ከደረሰ በኋላ የዚህ መነሻ የሚሆነው ቅዱስ ያሬድ ከዛ መካከል መጥቶ ያመጣው ኃይለ ቃሉ ምንድነው የሚለው? ስለ ኢየሩሳሌም እንግዲህ ያ ሁሉ ቤተ መቅደሷ መርከሱ ወይም በቤተ መቅደሷ ውስጥ አሕዛብ መሳለቂያ ማድረጋቸው ያን ሁሉ ካደረጉ በኋላ ደማቸውን በኢየሩሳሌም ዙሪያ እንደ ውሃ አፈሰሱ ይላል። ከዛ የሚቀብራቸውም አጡ። ከአው ደሞሙ ወሃጡ ዘይቀብሮሙ፣ የሚቀብራቸው ደማቸውን አፈሰሱ፣ በዛ ሞቱ፣ በቤተ መቅደሱ ታረዱ። ከዛ የሚቀብራቸውም ደግሞ አጡ። ወኮነ ጽለተ ለጎርነ ሰሐቀ ወስላቀ ላይዲያሚነ፣ ለጎረቤቶቻችን ለአሕዛብ መዘባበቻ ሆን። እስከ መቼ ድረስ ነው በቸርነት በምሕረት የማታስበን እያሉ እስከሚለምኑ ድረስ መቃብያን በዛ በኢየሩሳሌም ያ ደማቸው ፈሶ ነበር። የዛን ታሪክ ልክ እንደዚህ ኢየሩሳሌም ኋላ ኢየሩሳሌም እንተ ተቀትልዮሙ ለነቢያት ወተወግሮሙ ወተወግርዮሙ ለሐዋርያት፣ ነቢያትን የምትገርሊ
ሐዋርያትን የምትወግሪያቸው ኢየሩሳሌም ሆይ ወዮልሽ የተባለች በኢየሩሳሌም ብዙ ሰማዕታት፣ ብዙ ቅዱሳን፣ ብዙ ሐዋርያት ደማቸው ፈሷል። ልክ እንደዛ እነ ቅዱስ ጴጥሮስም ቁልቁል ተሰቅሎ ደሙን አፈሷል። ቅዱስ ጳውሎስም በሰማዕትነት አርፏልና ይሄ ኢየሩሳሌም የነዚህ የሰማዕታት ለኛ ለአማኞች ሰማዕታትን ለቤተ ክርስቲያን ሰማዕታትን ብንሰጥም ቦታዋ ግን የሰማዕታት ደም ፈሶባታልና ስለዚህ የሰማዕታት ደማቸውን ባፈሰሱባት ቦታ ያቺ ቦታ ቀድሞ በትንቢት ነቢየ እግዚአብሔር ቅዱስ ዳዊት እያለቀሰ የተናገረባትን ከዛ ጋር አያይዞ ቅዱስ ያሬድ ደግሞ ይሄን መነሻ አድርጎ አምጥቶታል ማለት ነው እና ይሄን በብሉይ ኪዳን ከአዲስ ኪዳን እያስተሳሰረ ስለሆነ ቅዱስ ያሬድ የሚሄደው በመዝሙረ ዳዊት እንደዚሁ እንዳየነው በቅዱስ ዮሐንስ ራእይ ደግሞ በአዲስ ኪዳን መተን ስናይ አምስተኛው ማኅተም በተፈታ ጊዜ ስለ እግዚአብሔር ቃልና ስለ ጠበቁት ምስክር የታረዱትን ሰዎች ነፍሳት ከመሰዊያ በታች አየሁ ይላል። እንግዲህ በታላቅ ድምጽም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ ነው አትፈርድም? እስከ መቼ ድረስ ነው የማትፈርድልን? ደማችንስ በምድር በሚኖሩት ላይ እስከ መቼ አትበቀልም? እያሉ አየሁ ብሎ በራእዩ ቅዱስ ዮሐንስ ወልደ ነጎድጓድ በራእዩ ጽፎታል። መጀመሪያ ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 78 እንደጻፈው ቅዱስ ዮሐንስ ወልደ ነጎድጓድ በራእዩ ደግሞ ምዕራፍ 10 ላይ ምዕራፍ 6 ቁጥር 9 ላይ አስቀምጦታል ማለት ነው። ይህን እንግዲህ በአጠቃላይ ጠቅለል ስናደርግ ሐሳቡ ምንድነው ስንል የሐዋርያት ሰማዕትነት በእግዚአብሔር ፊት የከበረ መሆኑን የምንማርበት የምንረዳበት ነው። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር፣ የጻድቅ ሞቱ በእግዚአብሔር ፊት በእግዚአብሔር ዘንድ የከበረ ነው የተዋበ ነው እንደተባለ ያ ማለት ኋላ በመንግስተ ሰማያት ክርስቶስን መስለው በክርስቶስ ዓለምነት በክርስቶስ ብርሃንነት ብርሃን ሆነው የሚኖሩ ሐዋርያት የሚኖሩ ጻድቃን ሰማዕታት የሚኖሩ ቅዱሳን ደናግል መነኮሳት አበው ሊቃውንት ለዚህ ለሰማዕትነት ክብር የበቁ ደማቸውን በአሕዛብ ዘንድ በፊት ለፊት ከአውደሞም እንደተባለ ደማቸውን ቢያፈሱም ነገር ግን ከእግዚአብሔር ጋር ታላቅ ጸጋና ታላቅ ዘላለማዊ በረከትን የሚያገኙ መሆኑን የሰማዕታትን ክብረ ሰማዕታትን የሚነግር ስለ ክብረ ሰማዕታት የሚቀርብ ምስጋና ነው ማለት ነው። እስመ መንፈስ ቅዱስ ዘተሰውጠ ላዕለ ሐዋርያ እስመ ውእቱ መንፈስ ቅዱስ ዘተሰውጠ ላዕለ ሐዋርያ በመንፈስ ቅዱስ በነገረ ኩሉ በመንፈስ ቅዱስ በነገረ ኩሉ በሃው
እስመ አሐዱ ውእቱ መንፈስ ቅዱስ ዘሰውጠ ላዕለ ሐዋርያት በመንፈስ ቅዱስ ነበቡ በነገረ ኩሉ በሐውርት ይላል። ይሄ ቅዱስ ያሬድ ይሄን ሶስተኛ ወረብ ተደርጎ በማይሌት ሲደረስ ቀጥታ ከሐዋርያት ስራ የተወሰደ ነው። በመጽሐፈ ግብረ ሐዋርያት ላይ እንደምናውቀው እንግዲህ ግብረ ሐዋርያት ምዕራፍ 2 ቁጥር 1 ጀምሮ ያለው ሙሉ ታሪኩን ስናይ በሐዋርያት ላይ የወረደው መንፈስ ቅዱስ ነው። በመንፈስ ቅዱስ ደግሞ በብዙ ቋንቋዎች የእግዚአብሔር ድንቅ ስራ ተናገሩ ነው። ሐሳቡን ወደ ሐሳቡ ሳንሄድ ቀጥታ አማርኛ ትርጉም ስንተረጉመው እስመ አሐዱ ውእቱ መንፈስ ቅዱስ ዘተሰውጠ ላዕለ ሐዋርያት በመንፈስ ቅዱስ ነበቡ በነገረ ኩሉ በሐውርት ማለት በሐዋርያት ላይ የወረደው መንፈስ ቅዱስ አንድ ነው። ሌላ መንፈስ ቅዱስ የለም። በመንፈስ ቅዱስም በብዙ ቋንቋዎች የእግዚአብሔር ድንቅ ስራ ተናገሩ። መንፈስ ቅዱስ መሆኑን የምናውቀው የምንረዳበት ፍርሃን የነበሩ ጥቡዓን ሲያደርጋቸው፣ የሚፈሩ የነበሩ የማይፈሩ ጨካኞች ሲያረጋቸው፣ በቋንቋ የተገደቡ ሲሆኑ በብዙ ቋንቋ መናገር ማስተማር ሲችሉ መንፈስ ቅዱስ ኃይልን ጥበብን በእነሱ ላይ ሲያውልባቸው ሲያሳድርባቸው የታየ ወይም የደረሰ የነበረው በሐዋርያት ሥራ ተጽፎ የምናገኘውን ከምዕራፍ 2 ቁጥር 1 እስከ 11 ያለውን ታሪክ በበዓለ ሃምሳ ተሰብስበው እንግዲህ በእሳት አምሳል ወርዶ መንፈስ ቅዱስ በ71 ቋንቋ ገልጾ በ72 ቋንቋ እንዲናገሩ እንዳደረጋቸው ከዛ ጋር ተያይዞ ያንን ሙሉውን ሐሳብ በአንድ ስንኝ ነው አምጥቶ ቅዱስ ያሬድ በሚገርም መልኩ እስመ አሐዱ ውእቱ መንፈስ ቅዱስ ዘተሰውጠ ላዕለ ሐዋርያት በመንፈስ ቅዱስ ነበቡ በነገረ ኩሉ በሐውርት በሐዋርያት ላይ የወረደው መንፈስ ቅዱስ አንድ ነው። በመንፈስ ቅዱስ በብዙ ቋንቋ የእግዚአብሔር ድንቅ ስራ ተናገሩ ብሎ ቅዱስ ያሬድ ያስቀመጠው ማለት ነው። ይሄን ስናይ እንግዲህ ወንጌልን የሰበኩት ሐዋርያት በራሳቸው ጥበብ ሳይሆን በመንፈስ ቅዱስ ኃይል መሆኑን ያስተምራል። ከዛ በፊት ቅዱስ ጴጥሮስ ክርስቶስን ታውቀዋለህ ሲባል አላውቀውም እስከ ማለት ደርሶ ነበረ። ኋላ በመንፈስ ቅዱስ ኃይልን ጸጋን ካገኘ በኋላሳ እንደገና እንዲያውም እንደ ክርስቶስ ዛሬ በእለቱ በበዓሉ እንደሚታሰበው ሰማዕትነትን ባገኘበት መንገድ እንደ ክርስቶስ እንደ ጌታዬ ሳይሆን እኔን ቁልቁል ነው መሰቀል ያለብኝ ብሎ ስለ ክርስቶስ ደስ እያለው ሰማዕትነትን የተቀበለ ስለ ክርስቶስ ብዙ ዋጋን የሚከፍል የሚያስተምር ሆኗል ማለት ነው። ያለ መንፈስ ቅዱስ ወንጌልን ማስተማር ያለ መንፈስ ቅዱስ ምስራችን መናገር ሰማዕትነትን መቀበል አይቻልና በመንፈስ ቅዱስ ኃይል ተሰጥቷቸው በመንፈስ ቅዱስ ፈሪዎች የነበሩ ድፍረት ተሰጥቷቸው በመንፈስ ቅዱስ ጥበብ ተወስኖባቸው የነበረ ብዙ ጥበብ ተሰጥቷቸው መንፈስ ሐዋርያት በዛ ልክ እንዳስተማሩ የተነገረውን በግብረ ሐዋርያት ላይ ያለውን ታሪክ በአንድ ስንኝ ሰብሰብ አድርጎ ቅዱስ ያሬድ አስቀምጦልናል። እንግዲህ ሐዋርያት ወንጌልን የሰበኩት በራሳቸው ጥበብ ሳይሆን በመንፈስ ቅዱስ ኃይል መሆኑን መረዳት እንዳለብንም ማስረጃም ትምህርትም ጸሎትም አድርጎ አስቀምጦልናል ማለት ነው። ሐዋርያት ሰላም በራናት ብርሃናተ ዓለም ሐዋርያተ ሰላም ብርሃናት ብርሃናተ ዓለም አስራ በምሕረት
ማርያ አስራበ ምሕረትከ ማርያ ሐዋርያተ ሰላም ብርሃናተ ዓለም ብርሃናተ ዓለም አስራበ ምሕረት ከአው እምአርያም። ይሄ ማለት ምንድነው? ሐዋርያት የሰላም መልእክተኞች የሰላም ብርሃኖች ናቸው። የእግዚአብሔር ምሕረት በዓለም ላይ አወረዱ ብሎ ስለ ሐዋርያት ደግነት የሐዋርያትን ብርሃንነት ወይም የሐዋርያትን መልእክት በአጭር ቋንቋ አስቀምጧል ማለት ነው። ይሄንም ስናይ እንግዲህ በማቴዎስ ወንጌል ምዕራፍ 5 ቁጥር 14 ላይ አምላካችን መድኃኒታችን ኢየሱስ ክርስቶስ እናንተ የዓለም ብርሃን ናችሁ ብሎ ሐዋርያትን ተናግሯል። እና እናንተ የዓለም ብርሃን ናችሁ፣ በተራራ ላይ ያለች ከተማ ልትሰወር አይቻላትም። ስለዚህ እናንተ በክርስቶስ ብርሃንነት ክርስቶስ እውነተኛ ብርሃን እንደሆነ እናንተም ብርሃን አድርጎ ሹሟችኋልና ወይም ሹሚያችኋለሁና እናንተ የዓለም ብርሃን ናችሁ። በእናንተ ብርሃንነት ዓለም የጨለማው ዓለም ይበራል። በድቅድቅ ጨለማ ውስጥ ያለ ሕዝብ በዛ ፀሐይ ወጣለት ተብሎ እንደተነገረው በእናንተ ብርሃንነት ዓለም ትበራለች። ያ ማለት በኃጢአት ጨለማ ውስጥ ያለ፣ በክፋት ጨለማ ውስጥ ያለ፣ በተንኮል ጨለማ ውስጥ ያለ ምእመናን ወይም ሕዝብ በእናንተ በምታስተምሩ በክርስቶስ ቃል ወንጌልነት እናንተ ስጋችሁን ቆርሳችሁ ደማችሁን አፈሳችሁ ረሃቡን ጥሙን ታግሳችሁ አስተምራችሁ ብርሃን ሆናችሁታና ለዚህ እናንተ የዓለም የሕዝብ ሁሉ የሰው ሁሉ ብርሃን ናችሁ ተብሎ እንደተነገረ እናንተ ብርሃን ከሆናችሁ ደግሞ ብርሃን በተራራ ላይ ያለ ብርሃን ማንም ሊሰውረው አይችልም። ከሩቅ ይታያል፣ ለሁሉም ያበራል፣ ሊሰወር አይችልም እና መብራትንም አብርተው ይላል። እንዲያውም ማቴዎስ 5:14 ቀጣይ ቁጥር 15 ላይ ስንሄድ መብራትን ማብርተው ከዕንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል። ለምን ከተባለ ለሁሉም እንዲያበራ ማለት ነው። ይሄ እንግዲህ የዚህ ወረብ ሐሳቡ ጠቅለል ሲል ሐዋርያት ዓለምን በወንጌል ያበሩና የሰላም መንገድ ያስተማሩ መሆናቸውን ከዚህ ከማቴዎስ ወንጌል ምዕራፍ 5 ቁጥር 14 ላይ ካለው ሐሳብ ያን ቃል በቃል ወስዶ በምስጋና መልኩ ሐዋርያተ ሰላም ብርሃናተ ዓለም ብርሃናተ ዓለም አስራበ ምሕረት ከአው እምአርያም ሐዋርያት የሰላም መልእክተኞች የዓለም ብርሃኖች ናቸው። የእግዚአብሔር ምሕረት በዓለም ላይ አወረዱ። የእግዚአብሔር ምሕረት በዓለም ላይ ያወረዱት እነርሱ ራሳቸው ብርሃን ሆነው ነውና በኃጢአት ጨለማ ውስጥ ካለው ሰው ርቀው እነሱ የእውነተኛ ብርሃን ሆነው በተራራ ላይ እንዳለ ብርሃን ለዓለም ያበሩ ሐዋርያት መሆናቸውም የነሱን የሐዋርያትን ምስጋና ለሐዋርያት ማቅረብ ይገባልና ከ12ቱ ሐዋርያት ሊቀ ሐዋርያ ቅዱስ ጴጥሮስን እንዲሁም እንደ ሐዋርያት ሐዋርያ የተባለ ሰባቱን አይጉር በመልእክቱ አስማምቶ አንድ አድርጎ ምርጥቃ የተባለ ቅዱስ ጳውሎስና ቅዱስ ጴጥሮስን ሐዋርያ ብሎ ሐዋርያተ ሰላም የሰላም ሐዋርያ ብሎ በምስጋና መልኩ አድርሶታል ማለት ነው። ጠቅለል ሲል የአራተኛው ወረብ ይሄ ነው ማለት ነው። እንግዲህ በሐዋርያት ሰላም ሰባኪነት ሰላም የምስራች ነጋሪነት ስለሆነ ዓለም ብርሃን የሆነው ማለት ነው። ሰሞን ጴጥሮስ
ሰሞን ጴጥሮስ ደም ስምዖን ጴጥሮስ ወአኀዊሁ ስቱፋን ሕማምከ እለ ከአው ደሞም ህየንተ ደምከ ይላል። ይሄ ማለት ምንድነው? ስምዖን ጴጥሮስ ባልንጀራው ጳውሎስ በክርስቶስ መከራ ተካፋዮች ሆኑ። የዮና ልጅ ጴጥሮስ ወይም ሊቀ ሐዋርያ ቅዱስ ጴጥሮስና ቅዱስ ጳውሎስ በመከራ ምንድነው? በመከራ ባልንጀራው ማለት የቅዱስ ጳውሎስ ባልንጀራ ቅዱስ ጴጥሮስ ወይም የቅዱስ ጴጥሮስ ባልንጀራ ቅዱስ ጳውሎስ የቅዱስ ጳውሎስ ባልንጀራ ቅዱስ ጴጥሮስ ወይም የቅዱስ ጴጥሮስ ባልንጀራ ቅዱስ ጳውሎስ እነሱ በመከራ ክርስቶስን በመከራ ተካፋዮች ሆኑ። ይሄ ማለት ምንድነው? ክርስቶስ ዓለምን ለማዳን ስጋውን እንደቆረሰ እነሱ ስጋቸውን ለእሳት፣ ለስለት፣ ለሰይፍ ሰጡ። ክርስቶስ ዓለሙን ለማዳን ቤዛ ለመሆን ደሙን በቀራንዮ ላይ እንዳፈሰሰ ለእኛ እንደሰጠን እነርሱ ደማቸውን ስለ ክርስቶስ ብለው ደማቸውን አፈሰሱ። የሰማዕትነትን ክብር አገኙ። ሰማዕታት ከአው ደሞሙ ብሎ ሊቁ እንደተናገረው ሰማዕታት ስለ ክርስቶስ ደማቸውን አፈሰሱ ተብሎ እንደተናገረ ሐዋርያትም ይሄን መነሻነት በማድረግ የሰማዕታት ሰማዕትነትን ወይም የሰማዕትነትን ዋጋ የሰማዕትነትን ክብር በተግባር ለመተርጎም ክርስቶስን በመከራ መሰሉት፣ በመከራ ተሳተፉት ማለት ነው። ይሄ እንግዲህ ምንድነው? ልትቀበለው ያለህን መከራ አትፍራ ይላል ቅዱስ ዮሐንስ በራእዩ ማለት ነው። ራእየ ዮሐንስ ምዕራፍ 2 ቁጥር 10 ላይ ልትቀበለው ያለህን መከራ አትፍራ፣ እነሆ እንደተፈተኑ ዲያብሎስ ከእናንተ አንዳንዶቻችሁን በሁኔ ሊያገባችሁ ይችላል አለው ይላል። 10 ቀንም መከራን ትቀበላላችሁ፣ እስከ ሞት ድረስ የታመንህ ሁን፣ የሕይወት አክሊልንም እሰጥሃለሁ ተብለው የተነገረውን ቅዱስ ዮሐንስ በራእዩ የተናገረውን ቅዱስ ጴጥሮስና ቅዱስ ጳውሎስም በሰማዕትነት መንገድ ወይም ወንጌልን በማስተማር በአሕዛብ መካከል ስለ ክርስቶስ መስክረው ክርስቶስን በማያውቁ ክርስቶስ በማይሰበክበት ተናግረው ያን የሰማዕትነት ዋጋ ስላገኙ ያንን ምስጋና አድርጎ በዚህ በማሕሌት ላይ በቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ያሬድ ምስጋና አድርገን እንድንዘምረው አምጥቶልናል ማለት ነው። እና ይህ አጠቃላይ የሐዋርያት የሰማዕትነት ጽናት
ምንድነው ከዚህ የምንማረው የምናየው ስንል በቤተ ክርስቲያን ሲዘመር ሐዋርያት በአሕዛብ መካከል መስክረው ሰማዕትነትን ከተቀበሉ ቅዱስ ጴጥሮስ እኔ እንደ ክርስቶስ ሳይሆን ከክርስቶስ ጋር እኩል መሰቀል አይገባኝምና ዘቅዝቃችሁ ስቀሉኝ ብሎ በሰማዕትነት ቅዱስ ጳውሎስ ስለ ክርስቶስ መስክሮ በአሕዛብ መካከል ሰማዕትነትን እስከ መቀበል ድረስ የሚያደርስ ንጽሕት ብርት የሆነ ቅድስት ኦርቶዶክስ ተዋሕዶ ሃይማኖትን አምኖ በኢየሱስ ክርስቶስ የባሕርይ አምላክነት እያመኑ እስከ መጨረሻው ለሞት ለሰማዕትነት መዘጋጀት እንጂ ሰው ረሃብን፣ መከራን፣ ስደትን፣ ሞትን ፈርቶ ወደ ኋላ መሸሽ እንደማይገባ የሚያሳይና በራዕየ ዮሐንስ ምዕራፍ 2 ቁጥር 11 ላይ ያለውን ልትቀበለው ያለህን መከራ አትፍራ ተብሎ በተግባር የተነገረውን ቀጥታ በተግባር ስምዖን ጴጥሮስ ወሐዊሁ ሱቱፋነ ሕማምከ እለ ከአው ደሞሙ ህየንተ ደምከ ብሎ ተናገሩ። ስምዖን ጴጥሮስ ባልንጀራው ጳውሎስም በክርስቶስ መከራ ተካፋዮች ሆኑ፣ ደማቸውን ስለ እርሱ አፈሰሱ ተብሎ ተነግሯል ማለት ነው። እና ይሄን ቅዱስ ያሬድ በአንድ ስንኝ ወይም በአንድ ድርሰት ላይ አድርሶ ማህሌት አድርገን እንድናመሰግነው ተናግሯል ማለት ነው። ያንገርጋሪ ወረ ይብየሮ ጴጥሮስ ለጳው ኤሎስ ጠባኬ ጴጥሮስ ለጳው ኤሎስ ጠባኬ ጳውሎስ ወኢትናፍቅ ዳግመ እምዘ ዳግመ ኢንማ ወኢትናፍቅ ዳግመ እምዘ ዳግመ ኢንማ ይቤሎ ጴጥሮስ ለጳውሎስ ጸባእኬ እሁየ ጳውሎስ ወይ ተናፈቅ እምዝ ዳግመ እንመውት ይላ ምንድነው? ስምዖን ጴጥሮስ እንግዲህ የክርስቶስ በአምስተኛው ወረብ ላይ እንዳነሳ ነው የክርስቶስ መከራ ተካፋዮች ናቸው። ከዛ ጴጥሮስ ወንድሜ ጴጥሮስ ጳውሎስን ወንድሜ ጳውሎስ ሆይ አለው። ወንድሜ ጳውሎስ ሆይ ጨክን፣ አትፍራ። ከዚህ በኋላ ሁለተኛው ሞት የለም ወይም ሁለተኛ ሞት አያገኘንም። ይረክበነ እምዝ ዳግመ ሁለተኛ ሞት አያገኘንም ይላል። እንግዲህ ሞት ሁለት ነው። ይሄ ምናልባት ስጋዊ ሞት እረፍት ነው፣ ሞት ላይ ይባል ይችላል። ዋናው ሞት ግን ኋላ ወደ ገሃነመ እሳት መወርወር፣ ወደ ሲኦል መውረድ፣ ከመንግስተ ሰማያት ርቆ መኖር ነውና ወደዛ አንገባም እያለ ቅዱስ ጳውሎስን እንደመከረው ወይም ቅዱስ ጴጥሮስ ጳውሎስን እንደተነጋገረው እንደሚወያዩ አድርጎ የቀረበ ሐሳብ ነው። ጴጥሮስ ጳውሎስን ወንድሜ ጳውሎስ ሆይ ጨክን፣ አትፍራ፣ ከዚህ በኋላ ሁለተኛ ሞት አይኖርብንም የሚለው አሁን ይሄ መነሻው ቅዱስ ዮሐንስ ወልደ ነጎድጓድ በራእዩ ምዕራፍ 2 ቁጥር 11 ላይ ያለው ቃል ነው።
ምንድነው? መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ፣ ድል የነሳው በሁለተኛው ሞት አይጎዳም ይላል። አሁን በዋናነት ቅዱስ ዮሐንስ በራእዩ ላይ ድል የነሳው በሁለተኛው ሞት አይጎዳም ማለት የዚህን ዓለም ነገር ድል አድርጎ በዚህ ዓለም የዚህን መከራ፣ የዚህን ስቃይ፣ የዚህን ፈተና ሳይሸነፍ ያንን ጠንከራ አድርጎ ሰማያዊ ነገርን ክርስቶስን እስከ መጨረሻው እያሰበ ለሰማዕትነት ወይም ለእሳት ለስለት የቀረበ ቢኖር ይሄ በአሕዛብ ዘንድ በስለት በሰይፍ ቢቆረጡም ግን ኋላ ዘላለማዊ ሕይወትን እንጂ ሞትን እንደማያገኙ የተናገረ ነው። ይሄን ቅዱስ ዮሐንስ ደግሞ ሲያብራራው ድል የነሳ በሁለተኛ አይጎዳም ብሎ የተናገረውን ደግሞ መልሶ በራእይ 20 ራእይ ዮሐንስ ምዕራፍ 20 ቁጥር 6 ላይ ይላል በፊተኛው ትንሣኤ እድል ያለው ብፁዕና ቅዱስ ነው ይላል። ሁለተኛው ሞት በእርሱ ላይ ስልጣን የለውም። ዳሩ ግን የእግዚአብሔር የክርስቶስ ካህናት ይሆናሉ፣ ከእነርሱም ጋር ይህን 1000 ዓመት ይነግሳሉ ይልና ይናገራል ማለት ነው ራእይ ዮሐንስ። ይሄን ነው ይሄን ኃይለ ቃል እንግዲህ መነሻ በማድረግ ቅዱስ ጴጥሮስ ቀጥታ የመጽሐፍ ቅዱስን ሐሳብ ለቅዱስ ጴጥሮስ ለቅዱስ ጳውሎስ እንደተናገረው ሁለተኛ አንሞትምና አትጠራጠር ብሏል። በሰማይ አሁን ከዚህ መልእክት ላይ የምንወስደው የምናብራ ወይም የምንማረው ምንድነው ካል በዚህ ዓለም ስለ ክርስቶስ ብለው የሞቱ በክርስቶስ ሕያዋን ናቸው። በዚህ ዓለም ደማቸውን ስለ ክርስቶስ ያፈሰሱ ከክርስቶስ ጋር ከብረው ገነው ይኖራሉ። በመንግስተ ሰማያት ክርስቶስም መስለውት ይኖራሉ። ከነዛ መካከል ደግሞ ሐዋርያት ቅዱሳን እነርሱ ናቸውና መሪዎቻችን ናቸውና ቅዱስ ጴጥሮስ ቅዱስ ጳውሎስ በዚህ መንገድ እያለፉ ሰማዕትነትን እያገኙ ሰይፍ ሲመጣ እሳት ሲመጣ ስለት ሲመጣ መከራ ሲመጣ ያስፈራን ያስጨንቃልና ጨክነው ኋላ ያለውን ይሄኛው ሞት ፈርተው በዛኛው ሞት እንዳይሞቱ አሁን ሁለተኛ ሞት ያገኘንምና ለዚህኛው ሞት አትፍራ ተብሎ የተናገረውም ቅዱስ ጴጥሮስ ቅዱስ ጳውሎስም በዛ ልክ ተናገረው ማለት ነው። ልክ እንደተናገረው እኛም ክርስቲያኖች ይሄኛው ዓለም በዚህ ዓለም ያለው ሞት በዚህ ዓለም ያለው መከራ አስፈርቶን አስጨንቆን ዘላለማዊ የሆነ ያኛው ሞት እንዳንሞት ሐዋርያት መነሻዎቻችን መምህራኖቻችን ናቸው። ለዛ ነው ያሳዩን ማለት ነው። በአጠቃላይ የቅዱስ ያሬድ ወረብ በማህሌቱ ያሉ 6ቱ እነዚህን ይመስላሉ ማለት ነው። ቅዱሳን ሐዋርያት ክቡራን አእማደ ቤተ ክርስቲያን ሕዝበ ቅዱሳን ሐዋርያት ክቡራን አእማደ ቤተ ክርስቲያን ሰመየ ስሞሙ ደቂቀ ብርሃን ጴጥሮስ ወጳውሎስ
አደ ሰማየ ስሞሙ ደቂቀ ብርሃን ጴጥሮስ ወጳውሎስ። በአጠቃላይ እንግዲህ እንደሰማነው ወረቡን በዜማም እየተባለ እንደዚሁ ማብራሪያው ትርጉሙም ስናይ መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ መነሻነት ያለው ነው። እያንዳንዱ ምእመናን ያዳመጣችሁ፣ የተከታተላችሁት፣ ተገንዝባችሁት፣ ተረድታችሁት እያያችሁት ከሆነ ስድስቱም ወረብ ከመጽሐፍ ቅዱስ ላይ የተቀዳ ነው። ቅድስት ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሁለንተናዋ መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱስም በሕይወት መኖር፣ በሕይወት መተርጎም፣ በሕይወት ማስተማር። አንዳንዶች በቃል ያስተምራሉ። ቤተ ክርስቲያን ኦርቶዶክስ ተዋሕዶ ቤተ ክርስቲያን ግን ምንድነው? በሕይወት እያደረገች ነው የምታስተምረው። ስለዚህ ሰማዕታትም ሐዋርያትም ስናይ ያን መንገድ ነው ያለፉት። በሕማም በመከራ ያን ሁሉ በጥብዓት በጭካኔ ጨክነው እርሱን ታግሰው ዘላለማዊ ክርስቶስን አስበው ነውና እየኖሩ ያሉት ክርስቶስን የመሰሉት። እኛም ክርስቶሳውያን የሆን ወይም በሐዋርያት አንተሙ ዲበ መሰረተ ነቢያት ወሐዋርያት ታነጽክሙ፣ በነቢያትና በሐዋርያት መሰረት ላይ ታንጻችኋን ብሎ ሊቁ ቅዱስ ዮሐንስ አፈወርቅ እንደነገረን እንዳስተማረን ሐዋርያትን የምንመስለው በግብራቸው፣ የምንመስለው በትምህርታቸው፣ የምንመስለው በስራቸው ነውና ሐዋርያ ክርስቶስን ብለው በዚህ ዕለት ሰማዕትነትን ካገኙ፣ በዚህ ዕለት ስጋቸውን ለስለት ሰጥተው ስጋቸውን ስለቆረሱ፣ አንታቸውን ስለከሰከሱ፣ ደማቸውን ያፈሰሱ የነሱ መከራ እያሰብን በተለያየ በወንጌሉም በስንክሳሩም በማህሌቱም በቅዳሴውም አጠቃላይ ስለነሱ እየተነገረ ያለውን ያን መልእክት አስበን ከነሱ በረከት እንዲደርሰን እነሱ ወደ ገቡበት መንግስተ ሰማያት እነሱ ወደ ገቡበት ገነት ኋላም ወደሚገቡበት መንግስተ ሰማያት አብረን ገብተን ከነሱ ጋራ እንድንኖር በመጽሐፍ ቅዱስ ምንድን ተብሎ ተጽፏል? ሰማዕታት ስለ ሰማዕታት ሲነገር ቀደሙነ በተጋደሎ ወይ ቀደሙነ በነሲአ ክብር። ምንድነው? ሰማዕታት በመጋደል ቀደሙን እንጂ ክብር በመንሳት አልቀደሙንም ተብሏል። ይህ ማለት ምንድነው? ሰማዕታት ዛሬ ደማቸውን አፍሰው ጥንታቸውን ከስክሰው መከራን ተቀብለው ለጊዜው በገነት ነው። በገነት ሆነው ኋላ መንግስተ ሰማያትን የሚወርሷት ግን ወይም መንግስተ ሰማያት የምትወረስ አንድ ጊዜ ስለሆነ አጋዕዝተ ዓለም ቅድስት ሥላሴ ሐዋርያትን፣ ቅዱሳን፣ ጻድቃን፣ ሰማዕታትን አሁን ያለ ምእመናን ከኛ በኋላ የሚነሱትንም ከዕለተ ምጽአት በኋላ ስለሆነ መንግስተ ሰማያት የምትወረሰው በዛ ሰዓት እኩል ሁላችንም አብረን እንወርስ ዘንድ ከነሱ ህብረት መቀላቀል ይገባን ማለት ነው። ህብረቱ ደግሞ አንዱ ይሄ ነው። በህብረት ቤተክርስቲያን በዚህ መተን ስንዘምር ስናመሰግን እዚህ ላይ ስናስብ ከኛ ቀድሞ የሄዱ ሰማዕታትን እነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስን ማሰብ አለብን። ከኛ ቀድመው የሄዱ ጻድቃን ሰማዕታትን ሐዋርያትን አጠቃላይ ማሰብ አለብን። በዓለመ መላእክት ያሉ ቅዱስ ቅዱስ እያሉ የሚያመሰግኑ መላእክትን፣ በብሔረ ብፁዓን ያሉ ቅዱሳንን፣ በብሔረ ሕያዋን ያሉ እነ ቅዱስ ኤልያስ እነ ቅዱስ አቡነ አረጋዊ የመሳሰሉ ቅዱሳንን እንደገና ስጉራን አባቶች በገዳም በበረሃ ስለኛ የሚጸልዩ የነዛ ሁሉ ህብረት ቅዳሴ፣ ጸሎት፣ ምስጋና ተሰባስበን በአንድነት የምናከብርበት አንዱ አካል ይቺ ተሰባስበን የምናከብርባት ቤተክርስቲያን ናትና እዚህ እንደ ቤተክርስቲያን አካልነት ስናስብ ይቺ ቤተክርስቲያን አካሏ በክርስቶስ ልክ ከመላእክት አካሉ በመላእክት አካሉ ልክ ያለች ስለሆነ ያ ማለት ምንድነው? እኛ እዚህ ያለነው ብቻ ሳይሆን በቤተክርስቲያን የምናመሰግነው መላእክት በዓለመ መላእክቱ ነው ያመሰግናሉ። ቅዱሳን በብሔረ ብፁዓን ያሉ ቅዱሳን በብሔረ ብፁዓን ሆነው ያመሰግናሉ። በብሔረ ብፁዓን ያሉ ቅዱሳን በብሔረ ብፁዓን ሆነው ያመሰግናሉ። በተለያየ ስውራን አባቶች በገዳም ያሉ በዛው ነው ያመሰግናሉ። እኛ ደግሞ ከዚህ ሆነን ስናመሰግን ከነሱ ጋር አብረን ተደምረን እነሱ ጋር እያመሰገን መሆኑን በፍርሃት ልቦናችን በመንቀጥቀጥ በነሱ ምልጃና በረከት የነሱ ጸሎት እንዲያግዘን በዛ ልክ ሆነን ማመስገን ለንግስ ወይም ለክብረ በዓል ስንመጣ በዛ ልክ መሆን አለብን እንጂ አንዳንድ ጊዜ ይሄ ሁሉ ካለማሰብ ይመስላል ወይም ካለመረዳት ይመስላልና ከመላእክት ጋር ቆሞ እያመሰገነ በብሔረ ብፁዓን ካለ ቅዱሳን ጋር
ጋር ሆኖ እያመሰገነ በብሔራዊ ካለ ቅዱሳን ጋር ሆኖ እያመሰገነ ከኛ ቀድሞ የሄዱ ሰማዕታት ከነ ቅዱስ ክርስቶስ ሰምራ ከነ ቅዱስ አርሴማ ከነ ቅዱስ ጊዮርጊስ እንዲሁም ከ12 ሐዋርያ በአጠቃላይ ከኛ ቀድሞ የሄዱ በሊቃውንት በጻድቃን ሰማዕታት ጋራ በአንድነት እነሱ በአጸደ ነፍስ ሆነው እኛ ደግሞ በአጸደ ስጋ እዚህ ሆነን ሌሎች ስውራን ደግሞ በስውራን ቦታ ሆነው በአንድነት ህብረት ውስጥ ሆነን ሥላሴን ዙፋናቸው ዘርግተው በመካከላችን ቅዱስ ቅዱስ እየተባሉ እየተመሰገኑ ለነሱ ምስጋና ማህሌት እየተቀረበ ባለበት ሰዓት ማህሌቱን ባለመስማት ብዙ ጊዜ የሚያሳዝነው ማህሌቱ ይሄ ሁሉ ሰዎች በለቅሶ በእንባ እያመሰገኑ ከዛ ህብረት ጋራ ሆኖ ከሥላሴ ጋር በሚገናኙበት መንገድ አንዳንዶች ከቤተ ክርስቲያን ውጭ ሆነው ባልተፈቀደ ሰዓት በመዝሙር ስም መጨፈር በመዝሙር ስም መጨፈርም ሆነ ማጨብጨብ የተለያየ ነገር ለሁሉም ስርዓት አለው። መዝሙር ልክ የለውም አያስፈልግም ለማለት ሳይሆን የመዘመሪያ ሰዓት የራሱ አለ፣ የማህሌቱ ሰዓት አለ፣ የቅዳሴው ሰዓት አለ፣ የትምህርተ ወንጌል ሰዓት አለ እና የቤተ ክርስቲያን ስርዓቷን ትውፊቷን ጠብቀን እንድናከብር መልእክት ነው የማሳስበው። በመጨረሻ ብዙ ጊዜ እንደነዚህ አይነት ነገሮች ወንጌል እየተሰበከ በተለያየ መንገድ ሰው የተለየ ዓላማ እንዳለው ለብቻው ይዘምራን ማህሌት እየተቆመ ልክ እንደዚያው በማህሌት ውስጥ ገብተን ምንችል መሳተፍ ማንችል ደግሞ ከቅዱሳን ህብረት ውስጥ በተመስጦ መላእክትና ምድራውያን ባንድ እያመሰገኑ እኛ እውነት ለመናገር አለማወቅም አለመታደል ይመስላል። በዛ ምስጋና ውስጥ ርቆ በውጭ ሆኖ ሌላ ስራ መስራት ሌሎችን እንትን ማወናበድ እንደዚህ መጫጫሁ እና ከሥርዓተ ቤተ ክርስቲያን በወጣ አካሄድ አነጋገር አለባበስ መልኩ የምናሰፋው ብዙ ጉዳዮች አሉና ከዛ ተቆጥበን በዓሉን ክብር እንድናገኝበት በክርስቲያናዊ አለባበስ ነጭ በነጫችን ልብሶቻችን ለብሰን የምንችል ስጋው ደግሞ ተቀበል ማንችል ደግሞ ማህሌቱን ተካፋዮች ቅዳሴውን ተካፋዮች ትምህርተ ወንጌሉን መስማት ነው እንጂ እንደው ለሌላ ጉዳይ እንደመጣን መተን ተጫጫሁ ምን እንደተባለም የበዓሉ መልእክቱ ራሱ ምን እንደሆነ ሳንሰማ ምን ሄዳለንና ለመስማት ምእመናን ወደዚህ ሁላችሁም በተለይ ወጣቶች አካባቢ ላይ ይታያል። ትምህርት እየተቋረጠ አረባካችሁ መዝሙሩን አቁሙ ተረባካችሁ ጭፈራውን አቁሙት ይባላልና ይህ ክርስቲያናዊ ስራ ስለሆነ ከእንደነዚህ አይነት ጉዳይ ሳንሳተፍ በዋዜማም በማህሌትም ተገኝተን አመስግነን የሐዋርያቱ በረከት አድሮብን ከሐዋርያት ጋራ መንግስቱን እንድንወርስ እግዚአብሔር አምላክ ያድለን። መድኃኒነ ውእቱ ዘቤዘወነ በጥብሐ ሥጋሁ ወተሳየጠነ በንዝሐተ ደሙ ወሃደየ ለመንግሥተ